ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጮች የቻናሌ ቤተሰቦች ግንቦት 9 2018 ዓመተ ምህረት በጎንደር ላይ እርምጃ ተወስዷል። እነዚህን በትንታኔ የምመለከታቸው መረጃዎች ይዤላችኋለሁ፣ እንዳስሰዋለን። ሰላም ለሀገራችን ያድግ፣ ጦርነት አይጠቅምም። ጥምር ጦር በወሰደው ኦፕሬሽን በተለይ ራሱን የሜጀር ጀነራል ውባንተ አባተ አንደኛ ኮር በማለት ራሱን ሰይሞ ሲንቀሳቀስ የነበረው የጉና ክፍለ ጦር ብሎ ራሱን ሰይሞ የነበረው በተወሰደው ኦፕሬሽን ተከታዮችን ጨምሮ በርካቶች መሸኘታቸው ተመላክቷል። ለሀገራችን ያድርግ፣ ጦርነት በየትኛው መንገድ አያዛልቅም፣ አይጠቅምም። በዚህም በጎንደር በተለይ የአንደኛ ኮር የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር የጉና ክፍለ ጦር አናብስቶች በማለት ሰይሞ የነበረው እነዚህ በተንቀሳቃሽ ምስል የወጡ እስከ ወዲያኛው ድረስ ያሰናባታቸው ነው። ጥምር ጦር የሚወስደው ኦፕሬሽን አሁንም ተጠናክሮ እንደሚቀጥል ተመላክቷል። ሰላም ይቅደም፣ ጦርነት አያዛልቅም፣ አያዋጣም። በተለይ የሜጀር ጀነራል ውባንተ አባተ በማለት ራሱን ሰይሞ የነበረው ከዚህ በፊት እርምጃ ተወስዷል፣ አሁንም እየተወሰደ ይገኛል። ጦርነት በየትኛውም አቅጣጫ የማያዘልቅ መሆኑን የሚያሳይ ነው። እነዚህ የምንመለከታቸው ወጣቶች የተወሰደባቸው እርምጃ ነው። በተለይ በውባንተ አባተ ራሱ ሰይሞ በዚህ ስር ሲንቀሳቀሱ የነበሩት ናቸው። ይሄ ህግ ማስከበር ዘመቻም አሁን ተጠናክሮ ይቀጥላል። ሌላኛው ጉዳይ እዚህ ጋር የዘነው የምንመለከተው ጽንፈኛው ቡድን ዋና ስራ አስፈጻሚ ህወሓት ነው። በስሩ ደግሞ ታዛዦች ጽንፈኛው ቡድን ፋኖ ነው ራሱ ሰይሞ የሚንቀሳቀሰው። በውባንተ አባተ ስር የህወሓት ታጣቂዎችም እንዳሉ ነው የተመላከተው። በዚህ ሜጀር ጀነራል ውባንተ አባተ ብለው ኮር የሰየሙት በስሩ የህወሓት ታጣቂዎችም እንዳሉ ተመላክቷል። በተወሰደው ኦፕሬሽን ይሄ ጉዳይ ተጠናክሮ የሚቀጥል መሆኑ ያመላክታል። ጥምር ጦሩ የሀገር መከላከያ ሰራዊት፣ የጸጥታ አካላት፣ የአድማ ብተና እንዲሁም ሚሊሻ የሚወስድ የጥምር ጦር ኦፕሬሽን አሁንም ተጠናክሮ እንደሚቀጥል ተመላክቷል። ጦርነት በየትኛውም አቅጣጫ አያዛልቅም፣ አይጠቅምም። ህወሓት አሁን መግለጫ እየሰጠ ይገኛል። ምክንያቱም ፕሪቶሪያውን ስምምነት አፍርሻለሁ፣ የራሴን የሰላም መንገድ መርጫለሁ፣ የራሴን የአስተዳደር መሰረተ ልማት ወይም መረብ ዘርግቻለሁ የሚል አካሄድ ያወጣ ይገኛል። በጣም ከሚገርመው ወልቃይትንም አሁን የመስፋፋት አቅጣጫ እንዳስቀመጠም ተመላክቷል። ለዚህ ደግሞ ዋነኛነት የጀርባ አጥንት ሆኖ እያገለገለ የሚገኘው ተላላኪውና ቅጥረኛው የፋኖ ታጣቂ መሆኑ ተመላክቷል። በጣም ከሚገርመው ከሚደንቀው ጠቅላይ ሚኒስትር ዶክተር አብይ አሁን የወጡ መረጃዎች አሉ። እሱን ጉዳዮች መመለስበታለሁ። አሁንም የስራ ቅጥር በተመለከተ አንድ መረጃ አለ። በተለይ ጣና በለስ በሙሉ አቅም ወይም ኃይሉ ወደ ልማት ተመልሷል። ለዚህ ደግሞ ከ5000 በላይ ሰራተኞችን በአስቸኳይ ሁኔታ ይፈልጋል። የጣና በለስ የስኳር ፋብሪካ ወደ ማምረት ገብቷል። ፋብሪካው በርካታ ማሽነሪዎች የሚንቀሳቀሱና ሰፊ የእርሻ ኢንቨስትመንት የሚከናወንበት ሰፊ ትጥቅም የሚሰጥበት መሆኑ ተመላክቷል። በዚህም 5000 ሰራተኞችን አሁን ይጠይቃል፣ ይፈልጋል። ስለዚህ በዚህ መሳተፍ የምትፈልጉ ጣና በለስ እንግዲህ ክፍት አድርጎላቸው ማለት ነው። በተለይ ጣና በለስ የስኳር ፋብሪካ በጣም እጅግ ግዙፍ ነው። በህወሓት ጊዜ ተዘርፎ የነበረ ነው። ይሄን እንዳናሳ ካስገደደኝ ዘርፎት እስካሁን ድረስ ይጓተት የቆየ ነው። በቀን 12000 ኩንታል ማምረት አቅም እንዳለው ነው የተነገረለት። በ23000 በላይ እንግዲህ ጊዜያዊና ቋሚ ሰራተኞችንም ቀጥሮ እያንቀሳቀሰ እንደሚገኝም ተመላክቷል። ስለዚህ እጅግ ግዙፍ የሆነ ድርጅት ነው። ከ24000 ሄክታር በላይም እንግዲህ ያካለለ የኢንቨስትመንት ቦታ እንደያዘን የሚመለከተው። ስለዚህ ይሄ እጅግ ፋብሪካ ለሀገራቸው ዋነኛ የጀርባ አጥንት ኢኮኖሚ ፋብሪካዎች ናቸው። ስለዚህ በዚህ 5000 ሰራተኞች መሳተፍ እንደምትችሉ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ በጣም ከሚገርመው ተማሪዎች ምገባ የጀመረው ጉዳይ አለ። ይህ ጉዳይ እንግዲህ መንግስት የጀመረው በጥቂት ትምህርት ቤቶች ወይም ተቋሞች ብቻ ተገዶ የቆመ ይመስል ነበር። ነገር ግን አድማሱን አስፍቶ እስከ ገጠር ትምህርት ቤቶች ድረስ ዘልቆ የምገባ ስነ ስርዓቱን እያደረገ ይገኛል። ምክንያቱም በርካታው ማህበረሰብ በዝቅተኛ ኑሮ እንደሚኖር ይታወሳል። መንግስት እንግዲህ የራሱ ወይም የመንግስት ትምህርት ቤቶችን ተቋሞችን በዝቅተኛ ኑሮ ደረጃ ያሉትን የምገባ ስነ ስርዓቱን አጠናክሮ እየወሰደ ይገኛል። ምን ያህል በጀት ቢኖር ነው መንግስት ያህል እየሰራ የሚገኘው የሚለው ጉዳይ እንድናጤና ያደርገናል። መንግስት 100% አለመዝረፉን የሚያመላክት ነው። እንዲሁም ደግሞ ዲፕሎማቶች የሚያደርጉት ሀገሪቱ የምትሰራው ዲፕሎማቶች እንግዲህ ወደዚህ ጉዳይ እንዲሳተፉ እጃቸውን እየዘረጉ ይገኛሉ። ልክ እንደ ዩኒቨርሲቲ ተማሪዎች መንግስት ምገባ እንደሚያደርግ ኮሸሪንግ እንደሚባለው ሳይሆን ይሄ ግን 100% በመንግስት ተሸፍኖ ተማሪዎችን ዝቅተኛ ኑሮ ያላቸውን ትምህርታቸውን ማስቀጠል የሚችሉበትም መንገድ ዘርግቶ እየሰራ ይገኛል። በእጅጉ የሚደነቅ ጉዳይ ነው። ስለዚህ ለሰላማችን ዘብ እንቁም። ጦርነት አይጠቅምም፣ በየትኛውም አቅጣጫ አያዛልቅም። ይህን መንግስት እኮ ነው ዛሬኛ እየጠላን ያለ ጦርነት ነገር እየጎሰምን ያለ። ሀሳብ አምጡ፣ መሬት የወረደ የሚታይ የሚጨበጥ እንደግፋችሁ።
የሚለውን ጥያቄ እንድናነሳ ያስገድደናል። እነዚህ መሬት የወረዱ የሚታዩች ናቸው። ጣና በለስ ወደ ስራ የተመለሰበት ህወሓት ዘርፎት የነበረው ነው። ህወሓት ዘርፎት የቆየውን ፋብሪካ ነው ወደ ስራ ተመልሷል። አሁን በአስቸኳይ ፍጥነት ወደ 5 ሰራተኞችን ተጨማሪ ይጠይቃል። 23 ሰራተኞችንም በቋሚነት እየሰሩ ይገኛሉ። እነዚህ ሁሉ የመንግስት አስተዋጽኦ እጅ እንዳለበት ያመላክታል። ስለዚህ ሀሳብ አምጦ ለሰላማችን ዘብ እንቁም። ጦርነት የማይጠቅም የማያዛልቅ ጉዳይ ነው። ህወሓትም አሁን እብደቱን ቀጥሎ መንግስት መስርቻለሁ፣ ወደ ወልቃይትም እስፋፋለሁ፣ ከጎኔም ፋኖን አሰልፌያለሁ የሚል እንቅስቃሴዎችን እያደረገ ይገኛል። መግለጫዎችንም እያስጮኸው ይገኛል። ደግሞ መንግስት እንግዲህ ትጥቁን ጠንከር አድርጓል። ምክንያቱም በትናንትናው በርካታ የፓራ ኮማንድ ስፔሻል ተመራቂ ተሰልጣኞችን አስመርቋል። በፌዴራል ደረጃ ሲሰለጥኑ የቆዩትን በጣም በሚገርም ሁኔታ ነው ያስመርቀው። ዛሬም በተመሳሳይ መልኩ በአዲስ አበባ ከተማ የሰላም አስከባሪ አባላትን አስመርቋል። የአዲስ አበባ ከተማ እንግዲህ ወደ 12000 ምልምል ሰላም ሰራዊት አባላትን አስመርቋል። አሁንም ለሰባተኛ ዙር 12000 ምልምል ሰላም አስከባሪ አባላትን ማስመረቁ ዛሬ ግንቦት 9 2018 ዓመተ ምህረት አመላክቷል። ስለዚህ መንግስት በየዕለቱ እያስመረቀ እያሰለጠነ የሀገርን ሰላም እያጸና ልማትንም እያፋጠነ ይገኛል። ራያችን ሰላምና ልማት ይሁን። ጦርነት አይጠቅምም፣ አያዛልቅም። ስለዚህ መንግስት የሚሰራቸው ስራዎች በጣም የሚታዩ የሚጨበጡ የሚዳሱ ናቸው። በትናንትናው ዕለትም ለምሳሌ የኢንዱስትሪ ፓርክ የተመረቀው እጅግ ግዙፍ የሆነ በራስ አቅም የተገነባ መሆኑ የተመላከተው፣ ዛሬም ደግሞ የሰላም አባላትን እያስመረቀ ለልማት ዋነኛ የጀርባ አጥንት የሰላም አስከባሪ አካላት ናቸው፣ የጸጥታ መዋቅር ናቸው። ሰላም እንዲረጋገጥ ልማት እንዲፋጠን ሁለቱ የማይለያዩ የአንድ ሳንቲም ገጽታዎች ናቸው። ስለዚህ እባካችሁ ሰላማችን እናጽና። በጣም የሚገርመው በኮሜንት አንዳንዶቹ ነው ያያቸዋለሁኝ እጅግ ሀሳብ የሌላቸው በጭፍን ዝም ብለው ተወሮሮ ይገቡ አሉ። በጣም የሚገርመው በጭፍን ዝም ብለው የጭፍን ጥላቻ አያዛልቀንም፣ ሀሳብ ነው የሚያሻግረን። ስለዚህ መሞገት ያለብን በሀሳብ ነው። ማሸነፍ ያለብን በሀሳብ ነው። መራመድ ያለብን በሀሳብ ነው። በጭፍን የምናደርገው አያዛልቀንም፣ አያዋጣንም። ሰላም ለኢትዮጵያ ያድርግ። በሌላ መረጃ እስክንገናኝ መልካም ቀን እንዲውላችሁ ከወዲሁ እመኛለሁ።